ለሰማያዊ ንግስና ሲል በነገስታት ቤተሰቦቹ ደጅ ሲለምን የኖረ ቅዱስ እንኳን አደረሳችሁ። ሁላችሁም አምስት ጊዜ ኮፒ ሊንክ በማድረግ ለሌሎችም አድርሱልኝ። ጥቅምት 14 በዚች ቀን በ5ኛው መቶ ክፍለ ዘመን አጋማሽ አካባቢ ከነገስታት ቤተሰቦቻቸው በሀገረ ሮም ተወልደው ያደጉ በልጅነታቸውም ትምህርትን ተምረው ነበርና ጠፍተው ወደ ግብፅ ዳውናስ ገዳም ገብተው ስርዓተ መነኮሳትን የተማሩ ከዓመታት በኋላ ወደ ሀገራቸው ሮም ተመልሰው በማስተማር 7 የቤተ መንግስት ሰዎችን ለምናኔ የማረኩ የት መሄድ እንዳለባቸው ሲጨነቁ የእግዚአብሔር መልአክ በክንፉ ታቅፎ ወደ ኢትዮጵያ መጣቸው። እርሳቸውም እጅግ ስለወደዷት ወደ ሀገራቸው ሮም ተመልሰው ለ8 ባልንጀሮቻቸው ነግረው እነርሱንም ወደ ኢትዮጵያ ዘዋቸው የገቡ በአክሱም ቤተ ቀጢን በተባለ ቦታም ተቀምጠው መጽሐፍትን የተረጎሙና ወንጌልን የሰበኩ ከጊዜ በኋላም በእግዚአብሔር ፈቃድ የየራሳቸውን ባት ሲይዙ እርሳቸውን ከብዙ ድካም በኋላ ደብረ ዳሞን አግኝተው የሚወጡበት መንገድ ቢያጡ 60 ክንድ የሚረዝም ዘንዶ ተሸክሞ ያወጣቸው። ከላይ እንደወጡም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው ያመሰገኑ። በዚህም ምክንያት ቦታዋ ደብረ ሃሌሉያ የተባለች። በገዳማቸውም ከ6000 በላይ ሰዎችን በእጃቸው ያመነኮሱ መጽሐፍትን የጻፉና ወንጌልን ያስተማሩ ለብዙ መነኮሳት ስርዓተ ምንኩስናን ስላስተማሩና ስላስፋፉ የኢትዮጵያ መነኮሳት አባት ተብለው የተጠሩ። በመጨረሻም በ99 ዓመታቸው ብሔረ ሕያዋን የገቡ 15 ትውልድ የሚያስምር ቃል ኪዳን የተገባላቸው ታላቁ ጻድቅ አቡነ አረጋዊ ዘሚካኤል በዚች ቀን ዓመታዊ በዓላቸው ይታሰባል። በስርዓተ ቤተ ክርስቲያን ከኖሩ ቤተሰቦቹ ተወልዶ መጽሐፍትን እየተማረ በስርዓተ ቤተ ክርስቲያን ያደገና ቤተሰቦቹም በስርዓተ ተክሊል ያጋቡት በሰርጉ ማግስትም ያገባት ሚስቱ እጅግ በጣም ታምር ነበርና ይህ ሁሉ ውበትና ቁንጅና ከንቱ አይደለምን ብሎ በማሰብ ነዳያንን መስሎ ከሮም ሀገር ጠፍቶ ሶሪያ የገባ ለ7 ቀን አንዲት ማዕድ ብቻ እየተመገበ በረንዳ እየተኛና እየለመነ ብዙ ዘመን የኖረ ቀን የለመነውን ለነዳያን እየመጸወተ እርሱ ግን ሌሊቱን ሙሉ ሲጸልይ የሚያደር ክብሩ በተገለጠበትም ጊዜ ወደ ሌላ ቦታ ለመሄድ አስቦ መርከብ ሲሳፈር እግዚአብሔር በጥበቡ ወደ ቤተሰቦቹ ሀገር ሮም የመለሰው። በቤተሰቦቹ ደጅም ማንም ሳያውቀው ለ12 ዓመት ያክል እየለመነ በጽኑ ተጋድሎ የኖረ ከብዙ ቆይታ በኋላ ታሪኩን ጽፎ በዚች ቀን ያረፈ። ቤተሰቦቹም ልጃቸው እንደነበረ ሲያውቁ እጅግ መሪር ልቅሶን ያለቀሱለት። የከበረ ቅዱስ ሥጋውም ብዙ ድንቅ ታምራትን የሰራ እግዚአብሔርም ስሙን ለጠራ መታሰቢያውን ለሚያደርግ እምርልሃለሁ ብሎ ቃል ኪዳን የገባለት ሙሽራ ቅዱስ ሙሴ እግዚአብሔር ሰው በዚች ቀን ዓመታዊ በዓሉ ይታሰባል። የጻድቁ አባታችን የአቡነ ኪሮስ የወንድም ልጅ ለሙሽራ ቅዱስ ሙሴና ለሌሎችም ሙሽርነትን ትቶ መመነንን ያስተማረ በገንዛ ፈቃዱ አካሉ ቆስሎ ለ15 ዓመት ያክል አርማንያ ውስጥ ባለች በድንግል ማርያም ቤተ ክርስቲያን ውስጥ የተጋደለ ለ15 ዓመት ያክል ደግሞ በቤተሰቦቹ ደጃፍ ላይ የአባቱ ባሮች በጥፊ እየመቱት ምራቅ እየተፉበት ጽሕሙን እየነጩት ቆሻሻ እየደፉበት ሽንታቸውን እየሸኑበት ብዙ ስቃይና መከራን እያየ የተጋደለ በአንጻሩ ግን ወዳጆቹ የነበሩ ውሻዎች ይንከባከቡትና የሰውነቱን ቁስል ይልሱለት የነበረ በመጨረሻም በዚች ቀን ሲያርፍ ጌታችንና መድኃኒታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን ከነሰራዊታቸው አስከትሎ ወርዶ በታላቅ ክብር ወደ ሰማይ ያሳረገው ታላቁ ቅዱስ ሙሽራው ገብረ ክርስቶስ በዚች ቀን ዓመታዊ በዓሉ ይታሰባል። በበርካታ ሀገሮች ወንጌልን የሰበከ ለኢትዮጵያው ጃንደረባ ቅዱስ ባኮስ ወንጌልን አስተምሮ ያጠመቀ ቁጥሩ ከ72ቱ አርድእት ውስጥ የሆነ ቅዱስ ፊልጶስ ሐዋርያ በዚች ቀን ዓመታዊ በዓሉ ይከበራል። እናታችን ቅድስት ዕድናና አባ ማትያስም ዓመታዊ በዓላቸው ነው። አባ ዮሐንስ ጻድቅና እናታችን ቅድስት መስታየት ደግሞ ወርኃዊ በዓላቸው ይከበራል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።